የመድፈኞቹ አለቃ ማይክል አማርቲያን አርቴታ እጅግ ሲጠበቅ የነበረውን የመጨረሻውን ጋዜጣዊ መግለጫ ከዛሬው ተጠባቂ ጨዋታ በፊት ተናግረዋል። አሰልጣኝ ሚኬል አርቴታ ስለ ሪያል ማድሪድ ተጫዋቾች ወሬ እንደዚሁም ስለ ጉዳትና ይዘው ስለሚገቡት አሰላለፍ እጅግ በርካታ ጥብቅ መልእክቶችን ለአርሰናል ደጋፊዎች አስተላልፈዋል። ከአርቴታ ጋር በመሆንም ዴቪድ ራያ እጅግ ወሳኝ ንግግሮችን አድርጓል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምናችሁ፣ አብርሃም ፍቅሬ ነኝ። እንደተለመደው የስቱዲዮ ሰዓቴን አክብሬ የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ ተገኝቻለሁ። ለቻናሌ አዲስ ሆናችሁ እስኪ በአክብሮት አንድ ጊዜ የደውል ምልክቷን በመጫን ቤተሰብ እንድትሆኑ ልጋብዛችሁ። እንደዚሁም ይህ ቪዲዮ እንደተለመደው ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። አርቴታና ዴቪድ ራያ ስለ ዛሬው ተጠባቂ ጨዋታ ምን አሉ? ሳንቲያጎ በርናባው ተጠባቂውን ጨዋታ ዛሬ ምሽት በዝግ ስቴዲየም ያካሂዳል ማለት ነው። በነገራችን ላይ ወደ አርቴታ ንግግር ከማለፊ በፊት ትላንትና ምሽት እጅግ ተጠባቂ የነበሩ የአውሮፓ ሻምፒዮንስ ሊግ ጨዋታ ተደርገዋል። አስቶን ቪላ ከፓሪስ ሰን ጀርሜን እንደዚሁም ደግሞ ባርሴሎና ከቦሩሲያ ዶርትመንድ ተጫውተው ነበረ። ታዲያ ፓሪስ ሰን ጀርሜን እና ባርሴሎና ወደ ግማሽ ፍጻሜ መቀላቀላቸውን አረጋግጠዋል። በተለይም የአስቶን ቪላው ጨዋታ እጅግ አስደናቂ ነበር። አስቶን ቪላ በነገራችን ላይ 3-2 ፓሪስ ሰን ጀርሜንን በሜዳው ማሸነፍ ችሎ ነበረ። ይህም እንግዲህ በድምር ውጤት 5-4 በሆነ ውጤት ፓሪስ ሰን ጀርሜን ማለፍ ችሏል። በነገራችን ላይ ፓሪስ ሰን ጀርሜን ከአርሰናል እና ከሪያል ማድሪድ አሸናፊ ነው የሚገናኘው። ታዲያ ፓሪስ ሰን ጀርሜን ከአርሰናል ጋር የመገናኘት እድሉ ሰፊ ነው። አርሰናል ዛሬ ምሽት እድል የሚያደርግ ከሆነ ፓሪስ ሰን ጀርሜንን እንግዲህ አርሰናል ከዚህ ቀደም አግኝቶት በምድብ ጨዋታ የአውሮፓ ሻምፒዮንስ ሊግ 2-0 መድፈኞቹ ማሸነፋቸው ይታወሳል። በርካታ የአርሰናል ደጋፊዎችም ከአስቶን ቪላ ይልቅ ፓሪስ ሰን ጀርሜንን ብንገጥም እንመርጣለን ሲሉም ሲሰሙ ነበር። በሌላኛው ጨዋታ ደግሞ ባርሴሎና በቦሩሲያ ዶርትመንድ 3-1 ቢሸነፍም አስቀድሞ 4-0 አሸንፎ ስለነበረ በድምር ውጤት ወደ ቀጣይ ዙር የተቀላቀለው ቡድን ነው። ባርሴሎና ደግሞ ከባየር ሙኒክና ከኢንተር ሚላን አሸናፊ ጋር የሚገናኝ ይሆናል። እስኪ ወደ አርሰናልና ወደ ሪያል ማድሪዱ ጨዋታ እንምጣ። የአርሰናሉ አሰልጣኝ ሚኬል አርቴታ ምን አሉ? ካርሎ አንቸሎቲስ ምን አሉ? ዴቪድ ራያስ ምን አለ? በነገራችን ላይ ሪያል ማድሪድ ለዩኤፋ ማለትም ለአውሮፓ ሻምፒዮንስ ሊግ አዘጋጅ ማለት ነው ሳንቲያጎ በርናባውን ስቴዲየሙን ጣራ ዘግቶ ለመጫወት ጥያቄ አቅርቦ ነበር። ታዲያ ጥያቄው ተቀባይነት አግኝቶ የሪያል ማድሪድ ሜዳ የሆነው ሳንቲያጎ በርናባው ከትላንት ጀምሮ ጣራው ተዘግቶ እንዲሞቅ እየተደረገ ነው። እንደዚሁም ደግሞ ሪያል ማድሪዶች እጅግ በአስደናቂ ሁኔታ ፉከራቸው እንደኔ በስቷል ማለት እችላለሁ። ምክንያቱም ሪያል ማድሪዶች እንግዲህ ከ18 ዓመት በታች የሆኑ ደጋፊዎች እንደዚሁም ከ40 ዓመት በላይ የሆኑ ደጋፊዎች በሜዳ ላይ እጅግ አስጨናቂ ነገሮች ሊፈጠሩ ስለሚችሉ ወደ ሜዳ እንዳይመጡ ክልከላ እንዳደረጉ ተሰምቷል። ስለዚህ በሪያል ማድሪድና በአርሰናል ጨዋታ የሚገኙ ደጋፊዎች ከ18 ዓመት በላይ የሆኑ ከ40 ዓመት ደግሞ በታች የሆኑ ደጋፊዎች እንዲሆኑ ሪያል ማድሪዶች መወሰናቸውን የተሰማው። ይህም እንግዲህ በርካቶች ጥያቄ እያነሱ ነው። ሪያል ማድሪዶች ሁሉ ነገር ማድረግ የፈለጉት ለምንድን ነው የሚል ጥያቄ እያነሱ ነው። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ ከመቼውም ጊዜ በላይ የኪሊያን ኢምባፔ ጎሎች ያስፈልጉናል ሲሉ ሀሳባቸውን ሰጥተዋል። የጨዋታ እቅዱ ዝግጁ ነው ሲሉ ነው የተናገሩት። የሪያል ማድሪዱ አሰልጣኝ እንግዲህ ጥያቄ ውስጥ ገብተዋል። አሰልጣኝነታቸው በአርሰናል የሚወድቁ ከሆነ እንደሚባረሩ ነው እንግዲህ በርካታ ጋዜጠኞች እየዘገቡ የሚገኙት። ታዲያ የሪያል ማድሪዱ ዋና አሰልጣኝ ካርሎ አንቸሎቲ ዛሬ ምሽት በእግር ኳስ የተዋጣለትን አጫወት እንጫወታለን ሲሉ ተናግረዋል። የጨዋታ እቅዳችን አስቀድሞ ዝግጁ ሆኗል ሲሉ የተናገሩት ካርሎ አንቸሎቲ ከጨዋታው መጀመሪያ ደቂቃ እስከ መጨረሻው ጨዋታውን ተቆጣጥረን መጫወት አለብን ሲሉ ተናግረዋል። የሪያል ማድሪድ የወደፊት ቆይታዬ የሚወሰነው በዛሬው ጨዋታ ላይ ነው ብዬ አላስብም ቢሉም ግን በርካታ የሪያል ማድሪድ የውስጥ መረጃዎች የሚያሳዩት አሰልጣኝ ካርሎ አንቸሎቲ በአርሰናል ዛሬ ከአውሮፓ ሻምፒዮንስ ሊግ የሚሰናበቱ ከሆነ የሪያል ማድሪድ እህል ውሃቸው እንደሚያበቃ ነው። አሰልጣኝ ካርሎ አንቸሎቲ እንግዲህ እጅግ የተጨነቁ ይመስላል። ታዲያ የኪሊያን ኢምባፔ ግቦች ከምንም ጊዜ በላይ ያስፈልገናል ሲሉ ተናግረዋል። ሌላኛው የሪያል ማድሪዱ ተጫዋች ጁድ ቤሊንጋም መልበሻ ቤት ውስጥ የሚወራው ሁሉ ጨዋታውን ስለመቀልበስ ነው ሲል ተናግሯል። የሎስ ብላንኮቹ የመሃል ሜዳ ተጫዋች ጁድ ቤሊንጋም
ከዛሬው የአርሰናሉ ጨዋታ በፊት በሰጠው አስተያየት እንግዲህ በአሁኑ ሰዓት መልበሻ ቤት ውስጥ ተደጋግሞ የሚነሳው ቃል የውጤት መቀልበስ ነው፣ በሪያል ማድሪድ የተለመደ ክስተት ነው ሲል ተሰምቷል። ዛሬ ባለፈው ሳምንት ካደረግነው የበለጠ ሜዳ ላይ መሮጥ ይጠበቅብናል ሲልም ተናግሯል። ከአርሰናል የዲክላን ራይስ ቅጣት ምት አስገርሞናል። ከዛ በፊት ያንን ሲያደርግ ተመልክቼው አላውቅም በጭራሽ ሲል እንግዲህ ጁድ ቤሊንግሃም ለዲክላን ራይስ አድናቆቱን ሰጥቷል ማለት ነው። አርሰናል በምርጥ አሰልጣኝ የሚሰለጥን በደንብ የተደራጀ ቡድን መሆኑን እናውቅ ነበር ሲል ጁድ ቤሊንግሃም ተናግሯል። በተወሰኑ ጨዋታዎች ላይ ጥሩ እንቅስቃሴ አላደረግንም፣ አሁን ግን ለማሸነፍ መንገድ ያገኘን ይመስለኛል ሲል ጁድ ቤሊንግሃም የተናገረ ሲሆን ለማሸነፍ የተሻለ እንቅስቃሴ ለማሳየት ቁርጠኛ መሆንና ኳስ ይዘን መጫወት ይጠበቅብናል ሲል ተናግሯል። ያለንን ነገር አሳይተናል ብዬ አላስብም፣ የተሻለ ነገር ማድረግ እንደምንችል እናውቃለን። ዛሬ ማሳየት የምንፈልገው ይህንን ነው ሲል እንግዲህ ተናግሯል ማለት ነው ጁድ ቤሊንግሃም። እስኪ ወደ አርሰናሉ አሰልጣኝ ሚኬል አርቴታ አስተያየት ደግሞ እንለፍ። አሰልጣኝ ሚኬል አርቴታ እንግዲህ ብዙም ወሬ ማብዛት አልፈለጉም። የሪያል ማድሪድ ተጫዋቾች፣ የሪያል ማድሪድ አሰልጣኞች፣ የሪያል ማድሪድ እያንዳንዱ የቡድን አባላት የተለያዩ ሀሳቦችን እያነሱ ነው። አርሰናሎችን ለማስጨነቅ በርካታ ጉዳዮችን እያነሱ ይገኛሉ። ታዲያ የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ እስከ ትላንትናው የጋዜጣዊ መግለጫቸው ድረስ አንድም ነገር አልተናገሩም ነበረ። ታዲያ በትላንትናው ጋዜጣዊ መግለጫቸው ማታ ላይ ነው ጋዜጣዊ መግለጫው የተለቀቀው። እንደዚህ ሲሉ ተናግረዋል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ እንግዲህ ሪያል ማድሪድን ማሰናበት እንደሚችል እርግጠኛ ነኝ የኔ ቡድን ሲሉ ተናግሯል ማለት ነው። አሰልጣኝ ሚኬል አርቴታ እንደተናገሩት ከሆነ አርሰናል የአውሮፓ ሻምፒዮንስ ሊጉን ኃያል ክለብ ሪያል ማድሪድን ማሰናበት እንደሚችል እርግጠኛ ነኝ ሲሉ ተናግረዋል። ለጋዜጠኞች በሰጡት ቃልም ምንም አይነት ፍራቻ በኔም ሆነ በተጫዋቾች ዘንድ የለም ሲሉ ተናግረዋል። በርካቶች የአርሰናል ተጫዋቾችና አሰልጣኞች ፈርተዋል እያሉ እያወሩ ይገኛሉ። አረጋግጥላችኋለሁ፣ እኔም ሚኬል አርቴታ ሆንኩኝ እያንዳንዱ ተጫዋቾቼ ምንም አይነት ፍርሃት የለባቸውም ሲሉ ተናግረዋል። አሰልጣኝ ሚኬል አርቴታ ቀጥለውም ጨዋታ መቀልበስ የሪያል ማድሪድ አንድ አካል ነው፣ ስለዚህ ነገር የማውራት መብት አላቸው። ብዙ ጊዜ ውጤት ቀልብሰው ያውቃሉ፣ ያ ግን እኛ ላይ አይሆንም ሲሉ ተናግረዋል። እኛ ዛሬ የምናስበው ደፋር በመሆንና ጨዋታውን ተቆጣጥረን በመጫወት ስለማሸነፍ ነው ሲሉ ተናግረዋል። በርካቶች አርሰናል ውጤቱን ነው ማስጠበቅ ያለበት፣ ተከላክሎ አቻ መውጣት ነው ያለበት ሲሉ ይናገራል ያሉት አሰልጣኝ ሚኬል አርቴታ፣ ነገር ግን እኛ የምናስበው ደፋር በመሆን ጨዋታውን ተቆጣጥረን በመጫወት ስለማሸነፍ ነው ሲሉ ተናግረዋል። በጨዋታው ከነሱ በላይ መሆን እንደምንችል፣ ጨዋታውን እንደምናሸንፍ ማመን አለብን። በሜዳችን የበለጥናቸውን እናስታውሳለን። ስለዚህ ዛሬም በሜዳቸው እነሱን በልጠን ማሸነፍ እንደምንችል እናምናለን ሲሉ ተናግረዋል። ጨዋታውን እኛ ወደማንፈልገው ደረጃ ለማድረስ ሪያል ማድሪዶች ጥረት እንደሚያደርጉ እናውቃለን፣ ነገር ግን ልንፈቅድላቸው አይገባም ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። ታሪክ መጻፍ የምትፈልግ ከሆነ ለማሳካት በምትፈልገው ነገር ሁሉ እርግጠኛ መሆን አለበት ሲሉ አሰልጣኝ ሚኬል አርቴታ ጨምረው የተናገሩ ሲሆን በተጫዋቾቹ መካከልም ምንም ፍራቻ አላየውም፣ አክብሮት ግን አይቼባቸዋለሁ ሲሉ ተናግረዋል። አሰልጣኝ ሚኬል አርቴታ እኔም ሆንኩኝ ተጫዋቾቼ ሪያል ማድሪድን አንፈራም፣ ነገር ግን እናከብራለን ሲሉ ተናግረዋል። ቡድኔ ዝግጁ ነው፣ በተለያዩ ሁኔታዎችና በተለያዩ ተጋጣሚዎች አስመስክሯል፣ ማድሪድን ለማሰናበት ዝግጁ ነው ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል። እኛ በሚዲያ ማውራት አንፈልግም፣ ሜዳ ላይ እናወራለን ሲሉ ተናግረዋል። የሚዲያውን ወሬ ትተን ሜዳ ላይ እንነጋገር፣ እሱ ነው ውጤት ያለው፣ እሱ ነው ለውጥ የሚያመጣው፣ ስለዚህ ሜዳ ላይ ትኩረት እናደርግ ሲሉ አሰልጣኝ ሚኬል አርቴታ ለአርሰናል ደጋፊዎች መልእክታቸውን ያስተላለፉ ሲሆን የመድፈኞቹ ግብ ጠባቂ ዴቪድ ራያም እንግዲህ ስለ ዛሬው ጨዋታ ከአርቴታ ጋር በመሆን ሐሳቡን ሰጥቷል። የመድፈኞቹ ቁጥር 1 ግብ ጠባቂ ዴቪድ ራያ እንግዲህ ዛሬ በጨዋታው ላይ ስለሚፈጠረው ነገር ሁሉ ዝግጁ መሆን እንዳለበት አሳስቧል። ፍላጎታችን ጨዋታውን ማሸነፍ ነው ያለው ዴቪድ ራያ ወደዚህ የመጣነው ለማሸነፍ ነው ሲል አስተያየቱን ሰጥቷል። አክሎም ሊፈጠር ለሚችለው ነገር ሁሉ መዘጋጀት አለብን፣ አሁን ትኩረት ማድረግ ያለብን ስለ ዛሬው ጨዋታ ብቻ ነው፣
ቀጥለን በውድድሩ የሚፈጠረውን ነገር እናያለን ሲል ተናግሯል። አርሰናል ከዚህ በፊት እዚህ መጥቶ እንዳሸነፈ እናውቃለን። ነገር ግን ትኩረታችን ዛሬ ማድረግ ያለብን ነገር ላይ ነው። ያለፈው አልፏል፣ እሱን መርሳት አለብን ሲል እንግዲህ ዴቪድ ራያ ተናግሯል። መድፈኞቹ እንግዲህ የ3-0 ውጤትን በኤምሬትስ አካሂደው ነው የመጡት። ስለዚህ በሳንቲያጎ በርናባው አርሰናል ወይ በ3 ግቦች ልዩነት የሚሸነፍ ከሆነ ማለትም 3-0፣ 4-1፣ 5-2፣ 6-3 የመሳሰሉ ውጤቶች የሚከሰቱ ከሆነ ወደ ጭማሪ ደቂቃ የሚያመራ ይሆናል። አሊያም ደግሞ በ4 ግብ ልዩነት ያም ማለት 4-0፣ 5-1፣ 6-2 የመሳሰሉ ውጤቶች የሚመዘገቡ ከሆነ ደግሞ ሪያል ማድሪድ አርሰናልን ጥሎ ማለፍ ይችላል ማለት ነው። በርካታ የሪያል ማድሪድ ተጫዋቾችና ደጋፊዎች እንግዲህ በኢንስታግራም ገጻቸው ጨምሮ አርሰናልን ጥለን እናልፋለን እያሉ እየፎከሩ ይገኛሉ። መድፈኞቹ ግን እንደ አሰልጣኝ ሚኬል አርቴታ አባባል ከሆነ ወሬ ማብዛት አንፈልግም፣ ሜዳ ላይ እንነጋገራለን ሲሉ ነው የተናገሩት። በነገራችን ላይ በመድፈኞቹ በፊት በርካታ በጉዳት ላይ የነበሩ ተጫዋቾች ተመልሰዋል። ከሪካርዶ ካላፊዮሪ ውጭ እንግዲህ በቅርብ ጊዜ ከተጎዱት ቶማስ ፓርቴ፣ ቤን ዋይት ዝግጁ እንደሆኑ ተረጋግጧል። እንደዚሁም ጣሊያናዊ ተጫዋች ጆርጊኒዮ በጉዳት ምክንያት ከአርሰናል ጋር ወደ ስፔን እንዳልተጓዘ መረጃዎች ያመላክታሉ። በነገራችን ላይ አርሰናሎች ሪያል ማድሪድን ጥለው የሚያልፉ ከሆነ ከዚህ በፊት በምድብ ጨዋታ 2-0 ያሸነፉትን ፓሪስ ሰን ጀርሜንን የሚገጥሙ ነው የሆነው። ስለዚህ አርሰናሎች ዛሬን ሪያል ማድሪድን አሸንፉ የሚያልፉ ከሆነ ምናልባትም ከረጅም ዓመታት በኋላ በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ እንደዚሁም ፍጻሜም ድረስ የመድረስ አቅም እንዳላቸው የሚያስመሰክሩበትና የሚያሳዩበት ጨዋታ የዛሬው እንደሆነ ይጠበቃል። ሪያል ማድሪዶች በቻሉት አቅም የሳንቲያጎ በርናባው ጣራ ዘግተው አርሰናሎችን ለማስጨነቅ ከፍተኛ ጥረት እንደሚያደርጉ ይጠበቃል። መድፈኞቹስ ይህንን የተዘጋ ስቴዲየምና ከፍተኛ ጫና ያለበትን ሳንቲያጎ በርናባውን ተቋቁመው ሪያል ማድሪድን አሸንፈው ያልፋሉ ወይስ በእግር ኳስ ምን ይፈጠራል የሚለውን ሁላችንም ዛሬ ምሽት በጉጉት የምንጠብቀው ነው። ከጨዋታው በኋላም ወሳኝ መረጃዎችን ውጤትን ጨምሮ እንዲህ ባማረ መልኩ ወደ እናንተ የማደርስ ይሆናል። ቻናላችን በአጭር ጊዜ ተወዳጅነትን አትርፏል። አሁንም አዲስ የሆናችሁ ሰዎች ወሳኝ ስፖርታዊ ጥንክሮችን ለማግኘት የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ በሌላ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘሁላችሁ።